እግዚአብሔር ያክብርልኝ፣ ኑሩልኝ፣ ፍቅራችሁን አይቀይርብኝ። እኔም በጣም እወዳችኋለሁ። ኮራ ብዬ አለ አይደለ እንደዚህ በኮንፊደንስ የማወራው ምንም ስላሌለብኝ ነው። አሁን ምን አለብኝ? ዋናው ቅመሜን እስኪ ሰርፕራይዝ እናደርጋታለን። እንደምታፈቅረኝ አውቃለሁ፣ እንደምትወደኝ አውቃለሁ። ለእኔም ብላ ብዙ ነገር ብዙ አይነት መስዋዕትነት እንደከፈለችልኝም አውቃለሁ እና እሱም እንዳለ ሆኖ እሱንም ለማመስገን እና ይበልጥ ፍቅራችንን ለማጠናከር እና ምንም አይነት ሌላ ቅሬታ ስሜት ምናምን እንዳይኖርባት ባይ ነኝ። ከዚህ በፊት ጥያቄዎች ታነሳ ነበር፣ ልጅ ያለ ምናምን ትለኝ ነበር አንዳንድ ቦታ ላይ ትዝ ካላችሁ እና ያ ነገር ከዚህ በኋላ አይኖርም ማለት ነው። ስለዚህ እኔና ሀይሚ በንጹህ ልክ ተፈቃቅረን ወደፊት እንሄዳለን ማለት ነው። ከጨረቃም ፋሚሊም ጋር ከፍቅረኛ ከሀይሚም ጋር ከዚህ በኋላ ደስተኛ ሆኜ እናንተንም በቻልኩት አቅም ለማስደሰት የምሞክርበት ጊዜ ነው ብዬ ተስፋ አደርጋለሁኝም ይሆናልም እና ጓደኛዬም ሀሳንን ፍፄም ሁላችሁም አመሰግናለሁኝ። ሁላችሁም በየራሳችሁ መንገድ ሄዳችኋል እና በተለይ ፍፄ ቴንክ ከጎኔ ነበርክ እና ብዙ ነገር አልሰማም እያልክ ቀጥለህ ነበረ እና አመሰግናለሁኝ። ሀሰን ግን አመሰግናለሁ ከሀይሚ ጎን ነበርክ ምናምን ቴንኪው። ግን እያደረግሽ የነበረው ነገር ከዚህ በፊትም እያልኩት ነበር፣ በደንብ ልታስብበት ይገባል ባይ ነኝ። እሱን አሁን ጠርቼ ላይክ አወራሃለሁ፣ ችግር የለም አወራሃለሁ። አንተ እንደዚህ ቁርጥ ያለ ውሳኔዎችን ከመወሰን ይልቅ እዛው ባለንበት ችግሮችን ለመፍታት ብንሞክር ባይ ነኝ ብዬ ነው ማስበው እና ያለ ባለቤቱ አይነት ድምሳቱ የሚባለውን ነገር እንድታስብ እፈልጋለሁኝ። እሺ ብቻ ቴንኪዩ፣ አንተንም አመሰግናለሁ። ምንም ቅር ያለኝ ነገር የለም። አንተም ለእኛ ይበጃል ለእኛ ይጠቅማል ብለህ ያሰብካቸውን ነገሮች ነው እየሞከርክ የነበረው እና አመሰግናለሁኝ። ወንድሜም ሀብም ከጎኔ ነበርክ፣ አምነኸኝ ወጥተህ ተከራክረህ ሁላ ሙድ እየተያዘብህም ነበረ በእንትን ጉዳይ አምናሃለሁ ምናምን 100% ምናምን ያልሽው ነገር ብዙ እንትን መጥቶብህ ነበር። እሱንም አልሰማም ብለህ ከኔ ጎን ነበርክ እና አመሰግናለሁ። ሁላችሁንም ቴንኪው ለማለት ነው እና ቅመሜ ስትመጣ እንግዲህ ፍቅሬን እንደማፈቅራት ታውቃላችሁ። ሁላችሁ ግን ቀለበት እንዳሰርኩላት አታውቁም። እንደሌላው ድምቅ ክፋ ምናምን ይቆየኝ እና እሱም ላይክ ነሰሰሪ ነው ብዬ አላስብም። ዋናው ልብ ነው አይደል? ልብ ከተሳሰረ በቂ ነው። ግን ደግሞ ከዚህ በኋላ እነዚህ አሁን ያለፍኳቸውን ጊዜያቶች ደግሜ ማሳለፍ ስለማልፈልግ አሁን የመጣሁባቸውን ጊዜያቶች ደግሜ ማየትም ስለማልፈልግ በቃ ይቅር ለእግዚአብሔር ተባብሎ ምንም ማናቸውም ላይ እኔ እስካሁን በተፈጠረብኝ ነገር ላይ ማንም ላይ ቅሬታ የለብኝም፣ ማንም ላይ ምንም የለብኝም። በቃ እኔ ህይወቴን መኖርና ሰላማዊ ሆኖ መኖር ብቻ ነው የምፈልገው እና ማንም ላይ ቂም የለብኝም። እንግዲህ በሰላም ህይወታችሁ ኑሩ፣ እግዚአብሔር ከእናንተ ጋር ማለት ነው የምፈልገው። ከማንም የተጣላሁት ሰው በሙሉ ከማንም ጋር ቅሬታ የለብኝም። እሺ እና በንጹህ ልብ ነው አሁን እዚህ ጋር የቆምኩትኝ። አዲስ ሰው ሆኜ ነው እዚህ ጋር የቆምኩትኝ። ብዙ ነገር እየተባልኩ በጣም ብዙ ቴክስቶች ይላኩልኝ ነበረ ማይመስል በጣም ብዙ ቴክስቶች ከእናቶች ማልጠብቀው ከትላልቅ ሰዎች ማልጠብቀው ዊርድ ይመጣል እየወሩ ሚሉ ላይ ፖስታቸውና እንትናቸው ማይገናኝ ባህሪያቸው ፈጣሪ ስለ ፈጣሪ እየፖሰቱ ምናምን አለ አይደለ? ስለ ቤተክርስቲያን ስለ ሃይማኖት እንትን እየፖሰቱ እንኳን የሚልኩልኝ ቴክስት እንደ ትልቅ ሰው ያልሆነ እረፉ እያልኩ ምናምን አረፌም ነው። ብሩኬ በመጀመሪያ ደረጃ በኦዲየንስ እንትን አትበል፣ በኦዲየንስ አትቀየም። ምክንያቱም አንተ ያረከው ስህተት ተሳስተሃል። በኦዲየንስ አትቀየም። ምክንያቱም ጥፋት አለ፣ ጥፋት አለ። ጥፋትን አምነህ መሄድ አለብህ። ምክንያቱም አሁን ትልቁ ፖይንት ምን እንደሆነ ታውቃለህ? አንተ የራስን ስሜት ነው የምታራምድ። አንዳንዴ ዝም እየሳስበውና ስስለው የራስን ስሜት ብቻ ነው የምትረዳው። የሃይሚንም ስሜት መረዳት አለብህ። ለምን ሴት ልጅ ናት፣ ለአንተ ዋጋ እየከፈለች ነው፣ ለአንተ ብዙ ነገር እያደረገች ነው። ለአንተ ብላ ቤተሰቦቿን ትታ አዲስ አበባ ሂዳ መጽዋት እየከፈለችልህ ነው። ስቲል ከአዲስ አበባ ደግሞ ቡታጅራ መታ ቁጭ ብላ ለአንተ መጽዋት እየከፈለች ነው። ስለዚህ በሰው አትቀየም። ኦኬ ሰው ስለሚወድህ ስለሚያደንቅህ ነው የራሱ ምክር የሚሰጥህ። ምክንያቱም አብዛኛውን ሰው ሃይሚን እንድታስቀይማት የሚፈልግ ሰው የለም። እኔ ከራሴ ጀምሮ እንደ አንድ ሱመያ ብትጠይቀኝ ኦፍ ኮርስ እኔ ሃይሚ እንድታለቅስ ሆነ እንድትሆነ አልፈልግም። ምክንያቱም ከትናንትና ላንተ ብዙ ነገር አርጋ የመጣችው እዩ ሳትሆን ሃይሚ ናት።
አንተ ደግሞ እያረከው የነበረ ነገር ስተት አለ ኦፍ ኮርስ ልጁ ያንተ አይደለም አይኖ እናምናለን ያንተ እንዳልሆነ እንደተዘወለምክ እንደተበደልክ እናቀ ነበር አንተ ስተትህ ምንድነው በመሃል ላይ ቤት መከራየትህ አንደኛ ስተት በሁለተኛ ደረጃ ደግሞ ለእዩ ልጅ እቃ መግዛት ሁለተኛ ስተት በሶስተኛ ደረጃ ደግሞ ያንተ ልጅ ያልሆነውን ዲኤንኤ ስትመረመሩ አንተ የራስን ደም ሰጥተህ መውጣት ሶስተኛ ስተት በአራተኛ ደረጃ ደግሞ ጀስት እሷ ልትለማመጥ ልትቀርብ ስትፈልግ መፍቀድህ ነው ለምን ሰውንም እኮ ጀጅ ማድረግ አትችልም ምክንያቱም ያንተም ጋር ስተት አለ ሁለተኛ ደግሞ ሃይሚ ላንተ ብላ ዋጋ እየከፈለችልህ ላንተ ብላ እያለችልህ አንተ ያን ስሜት አይደለም የሚሰማ አንተ ከዚህ ጋር አንዳንዴ የምታንጸባርቀው የእዩም ፍላጎት የምትሞላላት አለ አንዳንዴ ሁሉንም ይያልኩ አይደለም ያጀማ አንዳንዴ የእዩን ነገር አክሴፕት ያደርጋል ገባችሁ እዩ የሆነ ነገር ስትል የሆነ somebody አክሴፕት ታደርጋለ ያነ ነው ሰው ሊወቅስህ የቻለው እንጂ እኛ ከሁለታችሁም ችግር የለብንም ሁለታችሁም እንወዳችኋለን እኛ ትልቁ ችግር ሃይሚ ስትቀየም አንፈልግም ኦዲየንሱም ደግሞ የሚረገጥ ወይም እንደዚህ አድርጎ የሚይዝ ሁለታችሁ እንዳትለያዩ ስለሚፈልጉ ካንድ ላይ እንድትሆኑ ስለምንፈልግ ካንድ ላይ የናንተ ልጅ የሁለታችሁ ልጅ እንጂ ማየት የምንፈልገው እኛ የማንም ሰካራምና የማንም ከፍቶ ሰጭ በሁለታችሁ መሃል ሰው እንዳይገባ ነው ባይዘው እናንተ ብቻ አይደላችሁም የተሰደባችሁት እኛ ራሱ ተረግጠናል ለምን እዩን በሴትነቷ እንዴት ጄጅ ታረጓታላችሁ እንደዚህ በጣም ብዙ ነገር አሳልፈናል ስለዚህ ብሩኬ እንደ ሐሳብና እንደ ሂሳብ የሰውን ምክር አትጥላው ኦኬ በሁለተኛ ደረጃ ደግሞ ትልቅ ሰው ናችሁ ምናምን ብለሃል ትልቅ ሰው ሆነው ሳይሆን ስደት አስረጅቷቸው ነው እንጂ ከሀገራቸው ላይ ቢሆኑ እነሱም እኮ ወጣቶች ናቸው ምክንያቱም አንዳንዴ ስደት ስትሆኑ ከሰው ቤት አትወጡ ምን አትሉም በጣም ብዙ ችግር አለ አረብ ሀገር ላይ ሁለተኛ ምግብ ትሰራላችሁ ቤት ያጸዳሉ ምን ይላሉ በጣም ስሜቱ ከባድ ነው እና ፕሊስ አትፍረድባቸው በሁለተኛ ደረጃ ግን እኔ እንደ ሐሳብና እንደ ሂሳብ አሁን በጣም እየተከታተልኩ ነበር አንተ ማረግ ያለብህ አጥርተህና አይኖ ቀለበቱን ሲጀመር ቀለበት አስራቸዋል ሶሻል ሚዲያ ላይ ማምጣት አይተበቅባችሁም አስራቸዋል ግን ምንድነው ማረግ ያለባችሁ አንተ ነገሮችን አስተካክል ምክንያቱም አሁንም ቢሆን እዩ ያኮበኮበች ነው አይደል ልትመጣ ሌላ ነገር እንዳይፈጠርብህ ያንን ነገር ብታስተካክል እኔ እንደህ ተመክርሃለሁ በቃ እንጃ ብዙ ሰው ያየውበትና በዚህም አንድ ምክር መስጠት ፈልጋለሁ ላይክ የምትወስቱትን ነገር ኑሩበት ለማለት ፈልጋለሁ ስለ ሃይማኖት ስለ ምናምን ስለ አንድነት የምትቆሱቱ ሰዎች ላይክ በውስጥ መታችሁ የምትናገሩት ነገር ያስጠላልና እሱን ነገር እንኳን ኑሩበት ፈሪያ እግዚአብሔር ፈጣሪያችሁን ተውሉ አታችሁ አሁን እርግጠኛ ነኝ በተለይ የሆነ ልጅ በጣም አዛርገኝ ነበር በቃ ማይሆን ነገር ነው የምትልክልኝ በቃ ደስተኛ ነበረች እኔና ሀይሚ በመለያየታችን በዛች ታይም እና በቃ ምናልባት ይህ ቪዲዮ ተሳቀቂያለሽ አውቄ ነው ዝም እያልኩሽ የነበረው እና ቀን የኔም ቀን እንደሚመጣ ስለማውቅና እኔ ምንም ከዚህ ላይክ እርግጠኛ ነኝ ትልቅ ሰው እናት ነሽ ምናምን ግን አደብ ያዥ የሰው ማንነት ሳታውቂ ሌላም ሰው በቃ እዚህ ጋር መማር ያለባቸው የሰው ማንነት ሳታውቁ ምን ላይ እንዳለ ምን እንዳለው ምናምን እርግጥ ነው በምታዩት ነገር ነው ጀጅ የምታደርጉት በምንሰማው ነገር ነው የትኛውም ነገር በምናየው እኛ በገመትነው ነገር ነው ጀጅ የምናደርገው ቢሆንም ምንድነው ሰከን ረጋ ማለት ደግሞ ጥሩ ነው እና ምን ልፈልግ የመሰለ ብሩኬ ኦዲየንሶቹን ባትወቅስ ምቾቴ ነው ምክንያቱም እኛ ከምናየው አንግል ነው አስተያየት የምንሰጠው በዚሁ አጋጣሚ ምን የታዘብኩት ነገር አለ መሰላችሁ አንዷ መጣችና ምን አለች እኔን መሰላችሁ አንቺ ለምንድነው ሃይሚና ብሩኬ ቢለያዩ ችግርሽ ምንድነው ማለት ቢለያዩ ምንድነው እዩስ ሴት አይደለችም ወይ ብላ እኔንም ይወቀሰችኛለች እኛ እናንተን የምንከራከርላችሁ ሁለታችሁ እንዳትለያዩ ሁለታችሁ አንድ ብላችሁ እንድትሆኑ እንድትሄዱና ሁለታችሁ የተለየ ነገጧት አድጋችሁ የናንተ ልጅ ማየት ስለምንፈልግ ነው ግን ብሩኬም እንዳለው እንደዚህ መጥፎ ነገር የምታረጉ ካላችሁ ጥንቃቄ አድርጉ ግን እንደ ሐሳብና እንደ ሂሳብ አሁንም ቢሆን ብሩኬ ነገሮችን ጥርት አድርገህ ብትመጣ መልካም ነው በሶስተኛ ደረጃ ደግሞ የእዩም ፋይል እንደ ሐሳብ እኔ እንደ እህት ስመክር ብትዘጋው ለምን የእዩም አልተዘጋም እዩም ተንጠልጥላ ነው ያለችው ምክንያቱም አሁን የሆነ ነገር ስለደረሰኝ ነው ላሰማችሁ ወደ አዲስ አበባ እንመለሳለን እነዚህ ብዙ የጀመርኳቸው ነገሮች አሉ እነሱ መጨረስ እፈልጋለሁ
አንደኛው ነገር ማለት ነው። እና ደግሞ በጀመርኩት ነገር ስለተጨናነኩኝ ነው እንደዚህ እንትን እኔም ለምንድን ነው የምጠብቀኝ? አይደለም አወራረሽ ከኔ ጋር መሆን እንደማይፈልግ ምናምን ነው። እኔ አሁን እዚህ ጋር መዋሸትም ምናምን አልፈልግም። ለዛ ነው አወራረሽ። አይ ሌላም ምክንያት አለ፣ ግን ይቅር እንባባል። እስካሁን የተባባል ነው። እስካሁን እያስገበርኩሽ ነገር ይቅር የሚያስብልም ነገር እኮ የለም። በቃ ምንም ይቅርታ የሚያስጠይቅ ነገር የለም። ምንም ችግር አለ? ምንም ችግር የለም። ተረጋጊ። ችግር የለም። ምንም ችግር የለም። በቃ አታስብ። ትባበል። ምንም ችግር የለም። እኔ በራሴ ነገሮች ስለተጨናነኩ ነው። በቃ አልኮ ሲቀጥል ደግሞ አዲስ አበባ አልሄድም። እኔ ተናግሬያለሁ እኮ መጀመሪያም እስከ ዛሬም ድረስ እኮ ወስኜ በወሰንኩት ውሳኔ ባለመወሰኔ እና አቋም ኑሮኝ ባለመቆየቴ ነው እንትን እያልኩ ያለሁት ራሴን እየጎዳ ያለሁት። ስለዚህ አሁን ደግሞ እኔ መጀመሪያ አንተ ነፃ ወጣህም አልወጣህም የወሰንኩት ውሳኔ ስለሆነ እኔ ከአንተ ጋር መሄድ አልፈልግም። የሚያስኬደኝን ነገር አታፈቅሪኝም? አይ እኔ አሁን ግራ ጋባኝ እኮ ከአንተ ጋር የሚያስኬድ ህይወት አለን፣ ቤት አለን እኮ። ለምን አትሄጂም እኮ ወደ ቤትህና ወደ ህይወትህ አንተ መመለስ ትችላለህ። አንቺ ሳትሄጂም ትሄጃለሽ። አልሄድም። ትሄጃለሽ። እኔ ለምንድን ነው የምሄደው? መሄድ ስላለብሽ ነው። ቤት አለሽ እኮ አይደለ? አብረን ነው የምንኖረው አይደል? እኔ አልሄድም። እዚህ ተመችቶኛል። እናት አባቴ ቤት ተመችቶኛል። አልሄድም። መሄድ አልፈልግም። እና ደግሞ እዚህ የጀመርኩት ነገር አለ። እሺ በቃ ጠብቄሽ እንሄዳለን ተረጋግተን። አሁን እንደዚህ አይደለማ። ረጋ ብለሽ እኔ ለማውራት ሞክሪ። በእንደዚህ አይነቱ አይደለም። እንረጋጋና እኔ ለማውራት ሞክሪ። ሌላ መንገድ። እሺ ለዚህ ነው የጠራኸኝ? አበቅሻለሁ። እኔ እኮ የምናገርሽ ምናምን ስለምናደድ ምናምን ይገባኛል። አስቀይሜሽ ሊሆን ይችላል እኮ። ስለዚህ አሁን ይቅር የምንባባልበት ታይም ነው። ዝናብም እየመጣ ነው የሚቆየው። ማስቀየም ብሩኬ አስቀይማታል። ኦፍ ኮርስ ግን ቢሆንም እንደ ሀሳብና እንደ ሂሳብ የእዩን ፋይል ብትዘጋው እኔ እንደ እህት እመክርሃለሁ። ምክንያቱም እዩ ለማንም አትመለስም። አሁንም ቢሆን ምን እየደገሰችልህ እንደሆነ አይታወቅም። ገባ? ስለዚህ አንተ ማድረግ ያለብህ እዩን ከህይወታችሁ ማስወጣት። በሁለተኛ ደረጃ ደግሞ ዋናው ቀለበት አሰራችሁ አላሰራችሁ ሳይሆን ዋናው የልብ ቀለበት ይበልጣል ማለት ነው። የልብ ቀለበት ደግሞ እናንተ እንደምትዋደዱ እንደምትፋቀሩ ምን እንደምትሉ አይኖ እናውቃለን። ሃይሚም ጥላ በመሄዷ አትቀየማት። ምክንያቱም አንተ ካረክባት አንግል ነው። ስለዚህ ልታሳልፋትና ልታስተካክል ግድ ነው ማለት ነው። አንዳንዴ ነገሮችን ማንተ ማለት ነው። እኔ ባይዘው ወይ እንደማይለያዩ እርግጠኛ ነኝ 100%። ምክንያቱም አሁንም ሃይሚ በደንብ አስባበት ነገ ወይ ነገ ወዲያ ትቀበለዋለች። በመሃል ግን የምታጨበጭቡ እንዲለያዩ የምትፈልጉ ሰዎች እንደ ሐሳብና እንደ ሂሳብ ክሎሮክስ እያላችሁ ለራሳችሁ ብትጠጡ መልካም ነው። ምክንያቱም ፈጣሪ ያለውን ትዳር የሰው ልጅ የፈለገ ነገር ቢፈነቅል ሰው ሊያፈርሰው አይችልም። ምክንያቱም የእናንተ ምቀኝነት ገብቷቸው እነሱ አንድ ይሆናሉ። አንድ ገባችሁ? እና እንደ ሐሳብና እንደ ሂሳብ ባትቀኑ ባትመቃኙ ምን ባትሉ ምቾቴ ነው። ሃይሚና ብሩኬ ወደፊት ሲጀመር አይለያዩም። ስለዚህ እንደ ሐሳብና እንደ ሂሳብ ክሎሮክሳችሁን ጠጣችሁ ዲዲዲዲ ብትሉ መልካም ነው። ሁለቱ አይለያዩም። እንደምንም አድርገን እናጣምራቸዋለን። ገባችሁ? እናጣምራቸዋለን። እናቴን እንኳን እዩን ግን ፋይሏ ማዘጋት አለበት። እዩ አሁንም በሌላ አዲስ አጀንዳ ወይም በሌላ ነገር እንዳትመጣ የእዩ ነገር እንዲዘጋ እንፈልጋለን ብሩኬ እንጂ ከዛ ውጭ ማንም ሁለታችሁ እንድትለያዩ ማንም አይፈቅድም። እኛም ሁለታችሁ አንድ ሆናችሁ ነገ ጧት ትልቅ ደረጃ የምትደርሱበትን ነገ ጧት በቃ ትልቅ ቦታ ደርሳችሁ የ1 ሚሊዮን ሰብስክራይብ ገብታችሁ ዓለም አቀፍ ዩቲዩበር እንድትሆኑ ነው የምንፈልገው። ስለዚህ ብሩኬ አሁን ታገሳት። ተናዳ ነው። ምክንያቱም ከደረሰባት አንግል አንተ ያረከው ስተት አለ። ቤት መከራየት አልነበረብህም። ለህፃኗ ልብስ መግዛት አልነበረብህም። ህፃኗን
ማቀፍ አልነበረብህም ምክንያቱም ያንተ ልጅ አይደለችማ በሶስተኛ ደረጃ ደግሞ ዲኤንኤ ስታረግ ጥላሃት መሄድ አልነበረብህም ምክንያቱም ሴት ልጅ ትንሿ ነገር ያስቀይመናል ያጀማ ሴት ልጅ አንናገርም ግን ትንሽ ስናይ እየሰፋ ነው የሚሄዳ እንትናችን አመለካከታችን ገባችሁ ለዛም ሊሆን ይችላል የተቀየመችው ስለዚህ እንደ ሐሳብና እንደ ሂሳብ ስለማይለያዩ እልል ያላችሁ ኮሜንቱን አጨናንቁት ባይ ዘ ዌይ እንዲለያዩ የምትፈልጉ ሰዎች እንደ ሐሳብና እንደ ሂሳብ ራሳችሁን አጥፉ ክሎሮክስ ጠጡ ውዶቻው ምክንያቱም የሰው ውድቀት የሰው እንትን በቃ የሰው ነገር በቃ ሰው እንዲወድቅ የምትፈልጉ ሰዎች አላችሁ ሰው እንዲለያይ ሰው የሆነ ነገር እንዲሆን በጣም እኔ ብዙ ታዝብያለሁ ባይዘው ሃይሚና ብሩኬ መቼም አይለያዩም ይለያያሉ ብላችሁ የምታስቡ ከሆነ ሙስተሂል እኛ አንድ እናረጋቸዋለን ምክንያቱም እኛ የምንፈልገው እነሱ ትልቅ ደረጃ ደርሰው ልጅ ወልደው የራሳቸውን ላይፍ የራሳቸውን ነገር ጠንካራ ሆነው ትልቅ ደረጃ እንዲደርሱ ነው የምንፈልገው ምሳሌ የአሜሪካ ዩቲዩበር እንደደረሰው ባይዘው ቆይ አንድ ቀን ሰራላችኋለሁ በሱ ማለት ነውና ምልላችሁ ፈልጊያቸው መሰላችሁ የሃይሚና የነዚህ ልጆች የፍቅር ታሪክ ይመሳሰላል እና ሁለቱ ደግሞ ኢንሻአላህ ነገ ጧት ትልቅ ደረጃ ይደርሳሉ ግን እናንተ ይለያያሉ ብላችሁ የምታስቡት የምታልሙት አይሳካላችሁ ሊሳካላችሁ አይችሉም ሁለቱ ወደፊት ይመጣሉ ገባችሁ እናንተ በመሃል አታጨብጭቡ በሶስተኛ ደረጃ ደግሞ እኔ በጣም ከተረዳሁትና ከታዘብኩት ነገር አብዛኛውን ኦዲየንሶች ማለት ነው ኦዲየንሶች ስላችሁ የነዛ ኦዲየንሶች እንዲለያዩ በጣም ይፈልጋሉ ብዙ ፕሮፋይሉ ሁሉ ቀይረው መተው ይሳደባሉ ማለት ነው የሃይሚንና የብሩኬን ደጋፊ ስለዚህ እንደ ሐሳብና እንደ ሂሳብ ሃይሚና ብሩኬ ስለማይለያዩ እናንተ ራሳችሁን ገለል አድርጋችሁ እዩ የራሷን ላይፍ የራሷን ነገር የራሷን እንድታረግ ብትመክሯት መልካም ነው ብዬ እላለሁ ለምን በጣም እኔ ስለታዘብኳችሁ በጣም እኔ ደግሞ ጥሎብኝ ኮሜንት አንባለሁ ገባችሁ ከተለያየ ሰው ቤት እጄ ጊዜ ሳገኝ ኮሜንት አንባለሁ እና ሁለቱ ቢለያዩ ደስ ይለኝ ነበር ምናምን የምትሉ ሰዎች አላችሁ ስለዚህ ሁለቱ ስለማይለያዩ እንደ ሐሳብ እናንተ ራሳችሁን ገለል ብታረጉ በሰው ነገር በዚህ ደረጃ ባትጠመዱ ሁለቱ ፈጣሪ ያለላቸው ነገር ሊኖሩ እናንተ ባታጨበጭቡ ምክንያቱም ሁለቱ ስለማይለያዩ እናንተ እንደዚህ ስትሉ እድሜያችሁ እንዳያልቅ ብዬ ነው እድሜያችሁ እንዳያልቅ ለናንተ ለመምከር ነው ለማንኛውም ሃይሚና ብሩኬ መቼም አይለያዩም ነገ ጧት ትልቅ ደረጃ ደርሰው እኛ ማየት እንፈልጋለን ፈጣሪ ኢንሻአላህ አንድ ነጥብ ዩቲዩብ ገብተው በቃ ዓለም አቀፍ ዩቲዩበር ቢሆኑ እኔ ምቾቴ ነው ምክንያቱም ለሰው ልጅ ተንኮል ለሰው ልጅ ክፋት ለሰው ልጅ እንትን ውድቀት እኔ አልመኝም ይቅርታ አድርጉልኝ ገባችሁ እና ሃይሚና ብሩኬ መቼም አይለያዩም ነገ ተግባብተው ይመጣሉ እምታጨበጭቡ ሰዎች ረጋ ሰከን በሉ እሴት ሆናችሁ ደግሞ በሴት አትፍረዱ ገባችሁ ሃይሚም የደረሰባት ስለበቃት ነው ገባችሁ ሃይሚ ማለት በቃ ከደረሰባት አንግል ነው እንደዛ እየተናገረችው ያለ እንጂ ብሩኬን ጠልታው አይደለም ልትጠላው አትችልም ስለምታፈቅረው መሰለኝ ከቡታጅራ አዲስ አበባ ከአዲስ አበባ ቡታጅራ ዋጋ እየከፈለችለት ያለው የኔ ደምቆሮች እና ብሩኬና ሃይሚ ይለያያሉ ብላችሁ እንዳታስቡ ፈጣሪ ያለላቸው ኑሮ ይኖራሉ ሰው ባለው አይደለም ባይዘወይ ረብል ዓለሚን ካለው እነሱ ወልደው ከብደው ምን ብለው እንደ ትልቅ ዩቲዩበር ሆነው ዓለም አቀፍ ዩቲዩበር ሆነው ታያላችሁ ግን እኔ ግርም የምትሉ አንዳንዶቹ በምን እንደታዘብኳችሁ ታውቃላችሁ እንደው ቢለያዩ እንደዚህ ቢሉ እኔ ጥሎቢ ደግሞ ኮሜንት አነባለሁ ስለዚህ ለሰው መጥፎ የምትመኙ ብታቆሙ ለሰው ጥሩ ብትሆኑ ለሰው ጥሩ ብታስቡ ለሰው መልካም ነገር ብታስቡ ምንድነው ከናንተ አንድ ብር እኮ አይቀነስባችሁ አንድ ብር ለሰው በቻላችሁት መጠን መልካም እሰቡ ገባችሁ ሁለቱ ፈጣሪ ያለላቸውን ኑሮ ነው የሚኖሩ ፈጣሪ ያለላቸውን እኛ ባልነው ሳይሆን ፈጣሪ ባለው ሁለቱ ካንድ አይሉት አምስቱ ነው ይመጡላችኋል ሁለቱ ካንድ ላይ ሆነው እናንተ ግን እንደ ሐሳብና እንደ ሂሳብ ፎዳችሁ እንዳትቀሩ እፈራለሁ ማለት ነው እና ራሳችሁን በጣም አታካብዱ እኔ ብዙ ሰው ስለታዘብኩ ነው ውዶቼ በጣም ብዙ ሰው ማለት ነውና ምንላችሁ ፈልጌ መሰላችሁ ከፍትፍቱ ፊቱ ይላል ያገሬ ሰው እንደ ሐሳብና እንደ ሂሳብ ብሩኬና ሃይሚ ስለማይለያዩ ራሳችሁን እንትን በሉ
ገለል አድርጉ አስታርቀን ነገ ጧት እናመጣቸዋለን አለቀ ደቀቀ ለሁለታችሁ ለእናንተ ብለን ሁለታቸውን ልናለይ ኔቨር ኤቨር ሁለቱን አንድ አድርገን ይዘናቸው እንመጣለን እናንተ ግን ስንት ሰው ታዘብኩ መሰልኳችሁ አብራችሁ እየበላ አብራችሁ እየጠጣ አብራችሁ እያለ ስንት ክፉ ሰው አለ መሰላችሁ ስንት ክፉ ሰው አለ አስባችሁታል ስንት ሰው ክፉ ሰው አለ እና ለማንኛውም ራሳችሁን ሳታጠፉ በሉ ሁለቱ ስለማይለያዩ እናንተ ራሳችሁን እንትን በሉ አድርጉ እንዴ ጭራሽ በሰው ህይወት ገብታችሁ ቢለያዩ ጥሩ ነው ሁለቱ ትላላችሁ እንዴ እኔ ኮሜንት ስላነበብኩ ነው ለማንኛውም እንደ ሐሳብ